እግዚአብሔር የያዘ ነገር ብዙ ጊዜ ሰዎችን የሚያሳርፍ ነው። ሰውን ከፍ የሚያደርግ ነው። ይህንን ተቋም ብዙ ሰዎች ለዚህ ተቋም ወንድሜ ሲጸልይ እንደነበረ ይህንን ተቋም እግዚአብሔር ነው የሚያቆመው። በእግዚአብሔር ያሉ ሰዎች የሚደርሱ ወግ ነው። በእግዚአብሔር ሆኖ ደግሞ የሚበዙበትም ትልቅ መድረክ ነው። ይሄ ጋብቻ ወደፊትም ወደ ኋላም የሌለው ሁልጊዜ ወደፊት የሚሄድ ወደ ኋላ ግን መመለስ የማይቻል እንደ ሳይክል ማርሽ፣ በዚህ ዘመን ማርሽ ያላቸው ሳይክሎች አሉ። ነገር ግን ወደ ኋላ መመለስ ማይቻል ጋብቻን በትኩረት እግዚአብሔር የሚፈልገውና የእግዚአብሔር ዓይን ያረፈበት ተቋም ነው። ስለዚህ ይህንን ተቋም አክብራችሁ እንድትኖሩ ወንድሜንም ደበን ጌታችንን ምሕረትንም እግዚአብሔር በዘመናችሁ ትልቅ ስራ እንዲሰራ ይህ የመጀመሪያ የኛም ጸሎት ነው። እግዚአብሔርም የሚፈልገው ክብር ነው ማለት ነው። ከዛሬ ጀምራችሁ እግዚአብሔር ወደ ከበረው ክብር ውስጥ ነው የሚያገባችሁ። በዛ ክብር ውስጥ መመላለስ ነው። እናንተ የመመላለስ አቅምና ችሎታ እንዲሰጣችሁ ጸሎታችን ነው ማለት ነው። ሐዋርያ ጳውሎስ ለኤፌሶን ሰዎች ከተናገረው ከእግዚአብሔር ቃል አንድ ክፍል አንብቤ ቶሎ አገባድዳለሁ። ምዕራፍ 5 ቁጥር 21 ጀምሮ ያለውን ቃል አነባለሁ። እንዲህ ይላል እግዚአብሔር ቃል፣ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁም ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሏን ያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ቁጥር 25 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሷን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። በዚህ ክፍል ጋብቻ የቤተ ክርስቲያን ባል የሚስት ራስ እንደሆነ ክርስቶስ የቤተ ክርስቲያን ራስ ነው። ክርስቶስ ቤተ ክርስቲያንን እንደወደዳት ባል ደግሞ ሚስትን እንዲወድ ትእዛዝ ነው። ቤተ ክርስቲያን ክርስቶስ ቤተ ክርስቲያንን እንደቀደሳት የናንተም ጋብቻ ቅዱስ እንዲሆን መጽሐፍ ቅዱስ ያዛል። ትእዛዛዊ ነው ማለት ነው። ጋብቻ ሁል ጊዜ ቅድስናን ይፈልጋል። ጋብቻ ሁል ጊዜ ፍቅርን ይፈልጋል። ጋብቻ ሁል ጊዜ መጠበቅን መንከባከብን ይፈልጋል። ክርስቶስ ቤተ ክርስቲያንን እንዳንከባከባት ባል ሚስቱን ያንከባከባት ይላል። ሚስትም ባሏን ትውደድ ይላል። መውደድ ትገዛ የሚለው ቃል በሁሉ ለባሏ ትገዛ ስል የበታችነት ስሜት አይደለም። ይህን ትርጉም ሰዎች ባልን የበላይ አድርጎ ሚስትን የበታች አድርጎ የሚያይ ትርጉም አይደለም። መገዛት ማለት መታዘዝ ማለት ነው። መገዛት ማለት መፋቀር ማለት ነው። መገዛት ማለት እርስ በርስ መወያያት ማለት ነው። መገዛት ማለት አንዱ የአንዱን ሐሳብ መቀባበል፣ ለራሱ ቤት መኖር የሚችለውን አይዲያ ፈጥሮ መወያያት መቻል አለበት ማለት ነው። ቤተ ክርስቲያንን ክርስቶስ እንዴት ወደዳት? ራሱን በመስጠት በቀራንዮ መስቀል ላይ በመሞት ክርስቶስን ቤተ ክርስቲያንን የወደደው እኛን የወደደው ክርስቶስ ራሱን ሰጥቶ ነው። ስለዚህ የባል
ራስ ክርስቶስ እንደሆነ የሚስት ራስ ደግሞ ባል ነው። ራስ ሆኖ ደግሞ እሷን የማንከባከብ የመጠበቅ የመረዳት ሐሳቧን ማወቅ ይሄ ከባል ይጠበቃል። ሚስትም ደግሞ ትውደድ፣ ባልን መውደድ፣ ባልን ማክበር፣ ለባል የሚገባውን ስፍራና ስልጣን መስጠት ይሄ ከቤተ ክርስቲያን ጋር አያይዞ የባልንና የሚስትን ቃል በዚህ ሐዋርያ ጳውሎስ ለኤፌሶን ሰዎች ቤተ ክርስቲያንን ከትዳር ጋር ያገናኛል። ከትዳር ጋር ያገናኛል። ምክንያቱም ሁልጊዜ ትዳር በእግዚአብሔር ቃል የተመሰረተ ስለሆነ ቤተ ክርስቲያንን በክርስቶስ ደም የተዋጀች ስለሆነች ክርስቶስ ራሱን ለቤተ ክርስቲያን ስለሰጠ ሁልጊዜ ጋብቻን በእንዲህ አይነት ተቋም እንዲቆም ይፈልጋል። ስለዚህ ሁልጊዜ ራሳችንን የምናይበት መስታወት ትልቁና ዋናው በጋብቻ ላይ ነው። ራሳችንን የምናየው በጋብቻ ላይ ነው። ትኩረት የምናደርገው በጋብቻ ላይ ነው። መጽሐፍ ቅዱሳዊ ጋብቻ ሁልጊዜም ትኩረት እንዲሰጠው ይፈልጋል። እንድናንከባክበው ይፈልጋል። እንክብካቤን ይፈልጋል። ከወደቀ ይሰበራል። ማንም መመለስ አይችልም። አንድ ጊዜ በጋብቻ ላይ የሆነ ነገር ከገባ ያንን ጋብቻ መጠገን ረጅም ዘመን ነው የሚጠይቀው፣ ረጅም ጊዜን ይጠይቃል። ከዛ በፊት ግን ያንን ጋብቻ ማንከባከብ፣ በንጽህና መጠበቅ፣ በፍቅር መጠበቅ፣ እርስ በርስ መወያየት ይሄ ነው። በ24ኛ ቁጥር ላይ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎች ይገዙላል። በሁሉ ስል ምንም የሚያስቀር ነገር የለም ማለት ነው። ምንም ያስቀራ ነገር የለም። በሁሉ መታዘዝ፣ ማክበር፣ ጫና አለመፍጠር በጋብቻ ላይ ባል በሚስት ላይ ጫና የመፍጠር ስልጣን የለውም። ምክንያቱም ሁልጊዜ በፍቅር ማንከባከብ የራሱን አካል እንደሚጠብቅ ሚስቱን በስርዓት መጠበቅ አለበት ማለት ነው። ስለዚህ ነው ሁልጊዜ ቤተክርስቲያንን ከጋብቻ ጋር የሚያያይዘው ንጹህ እንደሆነ በንጽህና እንደምንጠብቅ በእግዚአብሔር ሐሳብ ውስጥ ገብተን ሁልጊዜ ጋብቻችን እንድናይ ይፈልጋል። ምክንያቱም ጋብቻ ሁልጊዜ እንክብካቤን ይፈልጋል። አንድ ተክል ተተክሎ ያንን ተክል በስርዓት የማናንከባክበው ከሆነ የጠበቅነውን ፍሬ ማብላት አንችልም። አንድ ገበሬ ተክል ስተክል ያንን ተክል በትክክል ማንከባከብ ከቻለ የፈለገውን ነገር ማግኘት ይችላል። ጋብቻም እንደዛው እንክብካቤን ይፈልጋል። ደቤ እህትን በትክክል እንድታንከባክባት፣ እንድትጠብቃት፣ እንድትወዳት መጽሐፍ ቅዱስ ያዛል። መጀመሪያም ወዳይ ለዛሬ ለዚህ ክብር የበቃኸው ባትወዲ አትመጣም። አንተም ባትወዳት ወደዚህ እንድትመጣ አትፈልግም ነበር። ስለዚህ ቤተክርስቲያን ጭምር በዛው ፍቅር ላይ መጽሐፍ ቅዱስ እየጨመረ ያለው ምንድነው? ጠብቃት፣ አንከባክባት፣ ውደዳት፣ በሁሉ በጎኗ ላይ ሁንላት። እርዳታ የሚፈልግ አካል ነው ማለት ነው ጋብቻ። ስለዚህ ጋብቻን እንድታንከባክብ እግዚአብሔር ይህንን ኃላፊነት ሲሰጥ እግዚአብሔር ይርዳህ እንላለን። አንተን መሸከም እንድትችል እግዚአብሔር የምትሸከመውን መንፈስ ይስጥ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። አሁን ስጋዬን አንተ አጠላም። አሁን አንድ አካል ናችሁ ማለት ነው። ከዛሬ ጀምራችሁ አንድ አካል ናችሁ። ከዚህ ቃል እግዚአብሔር ከሰጣችሁ ቃል እናንተም ከገባችሁ ቃል መሰረት ከዛሬ ጀምራችሁ አንድ አካል ናችሁ። አካሉን የማይወድ ማንም የለም። አካሉን ሁሉም ይወዳል። ከዚህ ከአምስቱ ጣቶቼ አንቺ አታስፈልግም ብዬ የሚቆርጣት ጣት የለም። ስለዚህ አካልህን እንደምትወድ ሚስትን ልትወዳት ይገባል። በሚገባ ልታንከባክባት ይገባል። በሚገባ መሸከም የምትችልበት አቅም ደግሞ እግዚአብሔር ይሰጣል። ስጋህን እንደምትወድ ስጋህን አለ ወደፊት
እናንተ ሁለት አይደላችሁ አንድ ናችሁ። መጽሐፍ ይህንን ነው የሚናገረው። ሁለት አይደላችሁ። ዘፍጥረት መጽሐፍ ላይ ወደፊት እናንተ ሁለት አይደላችሁ አንድ ስጋ ናችሁ ነው የሚለው። ስለዚህ አንድ ስጋ ሆናችሁ እንድትኖሩ እግዚአብሔር ይርዳችሁ። የገዛ ሚስቱን የሚወድ ራሱን ይወዳል። ሚስትን ስትወድ ራስን ትወዳለህ ማለት ነው። እሷን ስትወድ አንተን እንደምትወድ እሷ ራሷን አጣላም እንደዛ አድርጋ አንተን መውደድ አለባት። ብዙ ጊዜ በዓለም ላይ ብዙ አይነት የጋብቻ አይነቶች አሉ። ጋብቻ አይነት በዓለም ላይ አሁን በስታቲክስ ስናይ በተለያዩ ሚዲያዎች ስናይ ኮንትራት ጋብቻዎች አሉ። በነጮች ዓለም ላይ የኮንትራት ጋብቻ አለ። ለ2 ዓመት ለ3 ዓመት ኮንትራት ውል ይገባሉ። በመዘጋጃ ውል ገብቶ ጋብቻቸውን ይመሰርታሉ። እግዚአብሔር የኮንትራት ጋብቻ አይደለም የሰጠን፣ የዘላለምን ጋብቻ ነው። እስከ ዕለተ ሞታችን የምንቀጥለውን ጋብቻ ነው ለኛ የሰጠው። የኮንትራት ጋብቻ ዛሬ ጊዜ የኮንትራት ጋብቻ ገብተው ኮንትራታቸው ሲያልቅ ለቃ ትሄዳለች። እሱ ደግሞ ሌላ ኮንትራት ይገባል በሌላ። ይሄ ማለት ሶዶማይነት ነው። እግዚአብሔር ማይከብር ጋብቻ ነው ማለት ነው። እግዚአብሔር ደግሞ ቃሉ ማያዘውን ቃሉ ማይቀበለውን ጋብቻ ትውልድ እንዲያደርግ እግዚአብሔር አይፈልግም። ስለዚህ ነው ከቤተ ክርስቲያን ጋር ክርስቶስ ጋብቻን ያያያዘው። ከቤተ ክርስቲያን ጋር እኔ ቤተ ክርስቲያንን እንደሚወድ ባል ሚስቱን ሊወድ ይገባል። ቤተ ክርስቲያንን እንደሚወድ ለቤተ ክርስቲያን ክርስቶስ ራሱን እንደሰጣ ባል ለሚስቱ ራሱን መስጣት አለበት ማለት ነው። መውደድ አለበት ማለት ነው። ስለዚህ በዚህ ፍቅር እግዚአብሔር እንዲያጸናችሁ የኛም የቤተ ክርስቲያን የአገልጋዮች የሁላችን ጸሎት ነው። ይህ የጸና ቃል ኪዳን በሕይወታችሁ እስከ ዕለተ ሞታችሁ ድረስ ከእናንተ ጋር አብሮ እንዲኖር እግዚአብሔር ይርዳችሁ። እኛም ቤተ ክርስቲያን ምኞታችን ነው። ቅድም ወንድሜ ሲጸልይ በብዙ ጋብቻዎች ቤተ ክርስቲያን ብዙ ጋብቻን አጋብታለች። ብዙ ትዳርን አይተናል። ያ ሁሉ ትዳር በእግዚአብሔር ፊት እንዲጸና እንፈልጋለን። ጋብቻ አድርገው ከእግዚአብሔር ቤት የወጡትን ሰዎች እናያቸዋለን። የራቁትን ሰዎች እናያቸዋለን። በዛን ጊዜ ቤተክርስቲያን የጸላችው፣ በዛን ጊዜ ቤተክርስቲያን የተከታተለችው ይህ ትዳር እንዲጸና፣ እንዲበረታ፣ እንዲቆም ነው። ወዲያ ላይ እንዲሄድ አይደለም። እስከ ጋብቻ ክርስትና ሊሆን አይገባም። እስከ ጋብቻ አገልግሎት ሊሆን አይገባም። እስከ ጋብቻ በእግዚአብሔር ፊት መመላለስ ሊሆን አይገባም። ጋብቻ እስከ ዕለተ ሞት ነው። ጋብቻ ለምድራዊ ህይወት ለምድራዊ ኑሮ ነው የምናደርገው። ክርስቶስን ማገልገልና ክርስቶስን ማመን ግን ለዘላለም ህይወት ነው። ከጋብቻ በኋላ ወደ ቤተ ክርስቲያን ለማምጣት ረጅም ሰዓት የወሰዷቸው አሉ። ጊዜን የሚወስዱ ልጅ ወልዶም ጊዜን የሚወስዱ እግዚአብሔርን ቤት ለመግባት 6 ወር 7 ወር 8 ወር 1 ዓመት የሚወስዱ ኢቶችን እናያለን። ልጅ የሰጣቸው እግዚአብሔር። የመንግስት ሰራተኛ ቢሆኑ ምን ይሆናሉ? 3 ወር ነው መንግስት ሰራተኛ። መንግስት ለአንድ አራስ የሚሰጣት 3 ወር ወይም 4 ወር ነው። ኮይር የምትዘጋጅም ቢሆን ዝማሬ የምታዘጋጅም ቢሆን ኮይር ላይ 6 እና 7 ወር ትቀመጣለች። ልጇ እስከሚራመድ ድረስ ትጠብቃለች። ይሄ ስንፍና ነው። ስለዚህ በሁሉ ያከበረንን እግዚአብሔርን በህይወታችን ጌታን ወደን የኛን ነገር ወደ ያላ ማድረግ አለብን። ከእግዚአብሔር ጋር ሁሉ ጊዜ እንድንኖር ጌታ ይርዳል። አንተን እግዚአብሔር ይባርክ። ጋብቻችሁን እግዚአብሔር ይቀድስ። ቤተክርስቲያን ትጸልያለች። ቃሉን ለእኔና ለእናንተ እግዚአብሔር ይባርክልን። ወንጌላዊ ደሜ ቃል ኪዳን ይሰጣችኋል።